ትክክለኛ ነገር አውርተ ብትመጣ አሪፍ ነበረ ለአንተም ብዬ አስባለሁኝ። በነገራችን ላይ ያው አይፈረድበትም እንግዲህ ልጁ ተምሮ ትምህርቱን ጨርሶ የዩኒቨርሲቲ ጨርሶ ስራ ፈቶ ቁጭ ያለ ልጅ ነው እውነት ለመናገር እና እንደዚህ በሩታና በአብርሽ ታውቆ ዩቲዩብ ከፍቶ ለመስራት ስለፈለገ ነው ልጁ የመጣው ብዬ ነው ያሰብኩት። እኔም ነግሬያችሁ ነበርና ነገር ግን ልጁ የሚሰራውን ስራ እያወጡ በቲክቶክ እንኳን ከውጭ ሀገር የመጣ የቲማቲም ነጋዴ ነው የሎሚ ነጋዴ ነው እያሉ እንግዲህ በቲክቶክ እያዘዋወሩት ነው የሚገኘው ማለት ነው። ይሄ ልጅ እንግዲህ የመጣበት ነገር ሩታ ታውቃላችሁ፣ በሩታ ሰው ከመጣ አሁን ይሄ ልጅ ቻናል በሩታ ተከፍቶለት ከመጣ ብዙ ሰው ሴብ ስለሚያደርገውና ታዋቂ እንዲሆን ስለፈለገ ነበር አመጣጡ። ነገር ግን እንግዲህ ሀበሻ ታውቃላችሁ ተየት እንደሚያወጡት አይታወቅም። አውጥተው እንግዲህ የቲማቲም ነጋዴ ነው እያሉ ይዘውት እየዞሩ ነው የሚገኘው። በዚህ ዙሪያ አንድ ነገር እስኪ ልናገር ከሰማችሁ ይኝላለሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንዴት ናችሁ? ሀፒ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ አመሰግናለሁኝ። ኢትዮጵያ ላይ አንድ ነገር ልላችሁ የምፈልገው ቢኖር ትምህርታቸውን ጨርሰው ተምረው የዩኒቨርሲቲ ሰልጥነው ወጥተው ስራ የለም ቁጭ ብለው ያሉ እውነት የማታዋቸው ስንት እህት ወንድሞቻችን እንዳሉ ታውቃላችሁ። ኢትዮጵያ ሲጀመር ተምሮ ስራ መያዝ ቀርቷል። ይሄ ልጅ እንግዲህ ተምሮ ስራ የለም ገባችሁና፣ በዚህ መጥቶ ለመስራት ስለፈለገ ነበር እንደዚህ ያመጣጡ። ነገር ግን ያው የኛ ህዝብ በቃ ምንም አበሻ እኮ ማሳለፍ አይችልም፣ ምንም ማለት ነው ምንም። እና ይሄን ልጅ እንደዚህ እያዘዋወሩ ይገኛል። አንተም ከጀርመን ነው የመጣሁት ምናምን ከምትል እውነቱን ተናግረ ስራ ብትጀምር አሪፍ ነበረ። ገባ አንዴ እንኳ ቪዲዮ ሳትሰራ ይኸው እንደዚህ አደረጉ ማለት ነው። በጣም ሎሚ ይሸጣል፣ ቲማቲም ይሸጣል፣ ኦሞ ይሸጣል። የኔ አባት አይዞህ፣ ሁሉም ያልፋልሽ፣ አይዞህ። ያው እንግዲህ እንዴት ዝም ቢያደርጉ ብርቱ ሆነ ጠንክረህ ስራና ነገይቱ ከፍተና ቶሎ እንግዲህ ያው ትቸተውን መቻል ነው ያለብህ። ምክንያቱም አመጣጥህ ላይ አጥፍተሃል። እኔ ሲጀመር እንትና ይሄ ማን ነበር የመጀመሪያ ጊዜ ታስታውሳላችሁ? ቡቼ ከቡቼ ጋር ሲመጣ እኔ ሲጀመር ጠርጠር ያለው ይሄ ልጅ ከዛ እንዳልመጣ ምናምን ማለት ነው። እውነቴን ስነግራችሁ አሁን ኮሜንታተሮች ሰሩለት አወጡት በቲክቶክ። ቅመሞች የማያወጡት ጉድ ያለ ብላችሁ ነው። ለምን እንግዲህ ወሲኛ እንደመውዛት ታስጨምሩልን? እስኪ ልክ እንደዚህ ፎቶውን ፈልፍላችሁ እንደምታወጡት እስኪ እኛንም ደመወዝ አስጨምሩልን። ይሄ ነው የቀራችሁ፣ አስጨምሩልን እስኪ ደመወዝ። አይዞሽ አትደንግጥ፣ በቃ ያጋጥማል። አይዞ ሰው ተትንሽ ተነስቶ ነው ትልቅ የሚደርሰው። አትበርግግ እንግዲህ። እሺ ሩታ ሩታ አይዞሽ በቃ እሺ። ሩታ እኮ ሰውን ለማሳደግ የምታደርገው ነገር ደስ ይለኛል። የምር ምን ታርግ ሩታ? በሩታ ደግሞ ብዙዎቻችሁ እየፈረዳችሁ ሩታ ምን ታርግ? ሩታ እኮ ከኋላ ያሉት ሰዎች እንዲወጡ እንዲያድጉ ስለምፈልግ ነው እንደዚህ የምትሆነው። ገባችሁ አይደለም? ልጁ ነገ ቻናል ከፍቶ ሲመጣ እንዲያድግ ነው እንደዚህ የምትሆነው። ሩታ የምንም ችግር የለባትም። ይሄን ልታውቁ ይገባል ብዬ አስባለሁኝና እንደው ወንድሜ አጥፍተሃል። እንደው እውነቱን ተናግረህ መተህ በነበር ባይነኝ። እንዲህ እኔ ጥፋት ትልቅ ጥፋት አጥፍተሃል። ቲማቲም ነጋዴም ስራ ነው፣ ኦሞ ነጋዴም ስራ ነው፣ ሊስትሮም ስራ ነው፣ ሊስትሮም ስራ ነው። ዋናው ነገር ስራ ያለ መስራት ነው እንጂ ማንኛውም ስራ ስራ ነው። እንዴ እኛ ስንት አይነት ስራ ሰርተን ነው ወደዚህ የመጣ ነው? እንዴ እኔ ስንት አይነት ስራ ሰርቼ ነው ወደዚህ የመጣሁት? በቡና ነግጃለሁ፣ በጨው ነግጃለሁ፣ እውነት በቡና ነግጃለሁ፣ በጨው ነግጃለሁ። እንደገና ደግሞ ኧረ ምን ያልነገርኩት አለ የምር እሱን ሁሉ ሰርች ነው ወደዛም የመጣሁት። ስለዚህ ስራ ያኮራል። በእርግጥ ግን ምንም ችግር የለውም። ያልነገርኩት የለም። ብዙ ነገር ሰርቼ ነው እንዲራሱ ወደዚህ የመጣሁትና ልጁ አመጣጡ ጥሩ ነበር። ግን ያው ወይም ደግሞ ይሄንን ስራ ለመጀመር ስፈልግ
የሰራሃቸውን ቪዲዮዎች ፕራይቬት ማስገባት ነበረበት ቲክቶክ ላይ። ገባህ አይደለ? ይሄ ያው አንዳንዴ አናስታውስም እንጂ በቃ እነዚያን ቪዲዮዎችን ቲክቶክ ላይ ታረግ ፕራይቬት ታስገባና ከዛ በኋላ በሌላዎቹ ስራዎች ብቅ ብትል አሪፍ ነበር። ትንሽ እንኳ እስከምትሄድ ድረስ ይጠብቁ ነበር። አሁን ትናንትና ነው ገና ቪዲዮ የሰራኸው። ይኸው እያወጡ እንግዲህ እንዳትሰራ አረጉህ ማለት ነው። እድል ነው እንግዲህ አባቴ አይዞህ በቃ ያጋጥማል እንዲህ አይነት ነገር እድል ነውና ምን ልበላችሁ ብቻ እንግዲህ ይሄን ለማለት ነው የመጣሁት። እኔ እወዳችኋለሁ፣ ወዶች ያከብራችኋለሁ። እናንተ ደግሞ ሀሳብ አስተያየታችሁን ሰጡ። ግን እንደዚህ ሰው ሲመጣ ቶሎ ብላችሁ እንትኑን ደካማ ጎኑን ለማውጣት አትሩጡ ባካችሁ። ጥሩ አይደለም። ይስሩ፣ ዩቲዩብ ነው የሚከፍለው። ይስሩ ባካችሁ። ደካማ ጎናቸውን አታወጡ ቶሎ ብላችሁ። ጥሩ አይደለም። ወንድም የላችሁ እህት የላችሁ። ልክ እንደ ወንድም እንደ እህታችሁ አስቡ እስኪ። ማርያምን የመሬ ነው።